እንዴት እዚህ ልትመጪ? ይሄ ቦታ እኮ የኔና ያንተ ብቻኛ ስፍራችን ነበር። ሁሌ እዚህ እመጣለሁ፣ ነገር ግን ዛሬ ገና ነው ያገኘው። ደህና ነገር? ደህና ነኝ። እንዴት ነሽ? መቼ መጣሽ? አለሁልህ፣ ደህና ነኝ። በሳምንት አንዴ ሁሌ እዚህ እመጣለሁ። የምኖረው ግን እዛው ነው። ባኪ ወዲት ነው የምትሄደው? ከዚህ ሁሉ ቀናቶች በኋላ ዛሬ ባገኝ ጥላይ ልትሄድ እንዴ? ይኸውልሽ ቤዛ፣ ተመልሰሽ እንደምትሄጂ እያወቅሽ የመጣሽ አታስመስልሽ። ባኪ ያኔ ላስረዳስ ሞክር፣ ምንም ልትሰማኝ አልቻልክም። ቢያንስ እውነታውን ዛሬ ከኔ ስማው። ምንድነው መሰለሽ? ምን የምትይው ነገር አለ? ያኔ እኮ እኔና ፍቅርሽን ረግጠሽ ከዛ ልጅ ገዝተሽ በይኔ በብረቱ አይተሻል። ያኔ የነበረው ልጅ ያክስቴ ልጅ ነበር። ቤተሰብ መሆኑን ብነግርህ እንዴት አትፈቅድልኝም ነበር። ግዴታ ደግሞ መሄድ ነበረብኝ እንጂ ፍቅረኛ አይደለም። ማለት ያ ልጅ ባልሽ አይደለም? አላገባሽው ማለት ነው? እኔ ማንንም አላገባውም ባርኪ። ለምንድን ነው ታዲያ እስከዛሬ አልነገርሽ? ያኔ ከሄድኩ በኋላ ላገኝ አልቻልኩም ነበር። አክስቴ ደግሞ ብዙ አልቆየችም፣ ሞተች። ልጇ ደግሞ ብቻውን ስለነበር ከኔ ጋር ነው የሚኖረው። ዛሬ ግን የኔና ያንተ ቀን ነው፣ ተገናኘን። ብትነግሪኝ ጥሩ ነበር። ያኔ ስላልሰማሁሽና ለምን ብዬ ስላልጠየኩሽ በጣም ይቅርታ አድርጊ። አንተ ምን አጠፋ ባርኪ? አንተ ይቅርታ አድርግልኝ እንጂ። ያን ያህል ጊዜ ፈጣሪን ስወቅስ ለምን እንደዛ አደረግሽ? ይቅርታ አድርግልኝ ባርኪ። ካሁን በኋላ እንደዚህ ነገር እንደማይፈጠር ቃል ገባላለሁ። ፍቅረኛ ለስከማምጪስ? ፍቅረኛ እንኳን ይሄ ሰይ ተመስገን። ለምለም እኔ ምንሽ ለምለም፣ እስቲ ተነሽና መጠጣው አምጪልኝ። ቆይ ነው ያመጣላታለሁ። አይ እሷ እያለችማ አንተ ለምን ታምጣልኛለህ? እሷ ታምጣልኝ እንጂ። ኤላ ቁጭ በል አንተ፣ እኔ አመጣላታለሁ። ኤላዬ እቺ ለምለም ከመጣች በኋላ እኔ እናንተ ቆንጆ ጊዜ እንዳናሳልፍ አደረገች ነው። ለምለም ናት እኔና አንቺ ጥሩ ጊዜ እንዳናሳልፍ እንቅፋት የሆነችብን። ባይሆን አንቺ ነሽ እኔና ለሊ ጥሩ ጊዜ እንዳናሳልፍ እንቅፋት ይሆንሽብን ያለው። ማ እኔ? አንቺ ቀበጥ፣ ሁለተኛ እዚህ ቤት እንዳትመጪ ነው የማደርግሽ። እኔማ ጥያቄው አዲስ ነው፣ ቢገራ ገባኝ። ባርኮቴን እኮ እንደ ወንድም የማየው ልጅ ነው። በሰዓቱ ደንግጬ ስለነበር ብዙ ነገሮችን ተናገርኩት። አሁን ሳስበው ግን ከባርኮት ጋር አንድ ላይ መሆን እንዳለብኝ ወሰንኩ። በጣም ጥሩ ነው ያሰብሽው አደይ። ባርኪ በጣም ጥሩ ልጅ ነው። ከልጅነቴ ጀምሮ በደንብ ነው የማውቀው እና ላንቺ የሚሆን አይነት ሰው ነው። አዎ ባርኮቴን ያገኘች ሴት እድለኛ እንደሆነች እኮ ልቤም ያውቀዋል። ግን ለባርኮት ከወንድምነት የዘለለ ምንም አይነት ስሜት የለኝም። እሱስ ልክ ነሽ አደይ። ግን እኔ ከባርኪ ጋር ብትሆኑ በጣም ደስ ይለኛል። ይሄ እኮ በጣም ደስ የሚል ነገር ነው። ለምን ትጨነቂያለሽ? አይ ለምን? እሱ ብቻ መች ሆነና። ታዲያ ሌላ ምን ተፈጠረ? ከዚህ በፊት ብዙ ያልነገርኩሽ ነገሮች አሉ። ዴቭም ከባርኮት ቀድሞ እንደሚያፈቅረኝ ነግሮኛል። ያምርሽን ነው? እኔ እኮ ያቺ ፍቅር ከመሬት ተነስታ እንደዛ ስታደርግሽ ጠርጥሬ ነበር። አዎ አሁን የጨነቀኝ የዴቭ ነገር ነው። ከባርኮት ጋር ሆንኩኝ ማለት ዴቭ ይጎዳል። እኔ ደግሞ ዴቭ እንዲጎዳብኝ አልፈልግም። ምንም ቢሆን እኮ ዴቭ ለእኔ ጥሩ ሰው ነው። እሱማ አዎ ልክ ነሽ። ግን ያቺ ፍቅር ሰማች? አዎ ነገር ያታለሁ። ደግ አደረግሽ። የታባቷ ቅጥል ለተበለች ሰይጣን። አሁን እኔ እሷ ነገር መቻ ታሰበኝ ብለሽ ነው? ለምን ባርኮትና ዴቪን እንዴት ላርጋቸው ብዬ ነው እንጂ። እንደኔ ግን አደይ ከባርኪ ጋር ብትሆኚ በጣም ደስ ይለኛል። ያቺ ፍቅር ዴቪን ከተሽላት ምንም ነገር አታመጣም። አደይ አደይ። አቤት ፍቅር። ለምን አንቺ ደግሞ እዚህ ምን ታረጊያለሽ? ቤቱ ጠቦሽ ነው ሊዱን ከቤት ያባረርሻት አንቺ ውሻ። እኔ ባንጫፍ የምሰደብ ልጅ አይደለም። እሺ ስርዓት ይኖርሽ ባለጌ። ለምለም አቆይም። ሳሎን ጠብቅሻለሁ። አደይ ጨርሽና ነኝ።
አንቺ ደግሞ ተነሽና ስራ ስሪ። እዚህ ምን ያጋድምሻል? ፍቅር የምትፈልጊው ነገር ካለ ሁሉም ስለተሰራ አቅርበሽ መብላት ትችያለሽ። ትሰሚኛለሽ? ደግሞ ከዚህ በኋላ እኔን ብሎ የሚመጣ ሰው እንደዚህ ትናገሪ እንዳልሰማሽ እሺ? ወይ ባርኮት ሰራተኛ ፍቅር እንዴት አንገላታኛል አይደል? ማሬ 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 እንደ ነፍስ ነገር ላይ ኔ ውቤ 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 እንደ ነፍስ ነገር ላይ ኔ። ምን ፈለግሽ? ከመቼው ከለቅሶ ወደ ዘፈን ገባሽ? ትገርሚያለሽ። እሱ አንቺ እኔን መልከትሽ እንደፈለግኩኝ መሆን እችላለሁ። አሁን ከኔ ጋር መከራከር ስትተሽ ሳሎን ማን እንደመጣ ሂጂና ተመልከች። ብቻ ኤላ ይቅርታ ልጠይቅሽ መጣ እንዳትይኝ። ጅል አትጃጃይ እባክሽን። ለምለም እዚህ ድረስ መታልሻለች። አሁን እጅሽ ላይ ነው ያለችው። እንደፈለግሽ አድርጊያት። ዳይመንድ እኔ ግን በጣም እየፈራሁ ነው። ምንድነው የሚያስፈራ? የሁለታችንን ቤት ያውቁታል። ፖሊስ ይዞ መጥቶ ቢያሳስሩንስ? ለነገሩ ልክ ነው። ባለፈው አንተ አደይ ልደፍራት ሞከርክ። እኔ ደግሞ ፍቅርን አግቼ ገንዘብ ተቀበልን። ግድ የለም ከሰፈር መውጣት ሳያዋጣ ነገር ትንሽ ጊዜ ነጥፋ። እንዴ አደይን ትቼ ወዴት ነው የምሄደው? ቀልደኛ ሸቤ ከገባ እስከ ዘላለሙ ላትያት አይደል? እኔ ግን መታሰር አልፈልግም። በቃ ከሰፈር ለትንሽ ጊዜ ቢሆን እንጥፋ። ወዴት? ችግር የለውም መሸሸጊያ እናጣ። አደይ በቃ አሁን ወደ ቤት ልሂድ። አንቺ ራስሽን ጠብቂ። ለኔ ትንሽ ብትቆይ ግን ደስ ይለኝ ነበር። አንቺ አይደለሁም ስም አለኝ። እሺ ቆይ አንቺ ማን ስለሆንሽ ነው እኔ ሌላ ቤት እንደዛ ውሻ አድርገሽ አባረር? አሁን ደግሞ አይንሽን ጨፍኝ። እንዴ ለምን? አይንሽን ጨፍኝ ያልኩሽ። ጨፍኝ። እሺ ያ እኔ እስከምመጣ ድረስ እንዳትገልጪ። እሺ ማላይሽ እንዳይመስልሽ። ኤላ ቆየ እኮ። እየመጣሁ ነው እንዳትገልጪ። እሺ ልግለጥ? አሁን ግለጪ። ለምን ስጠው? ክፈችው። ኤላ ለኔ ቀሚስ ገዛልኝ? ይሄ እኮ ያንስብሻል። የእውነት በጣም ነው የማመሰግነው። አሁን ለብሰሽ አሳይ። ልልበሰው? አዎ ቶሎ በይ። እሺ